ሕያው ገጸ በረከት ዘ ጊፍት ደራሲ ዳንኤል አስቴል በያሬድ ብርሃኑ የተርጓሚው ቀደምት ሥራዎች ፍቅር ሞገደኛው ማለዳ ቀጠርና ምሽት የጉብሊቷ ምስጢር ሕልምሽን ንገሪ በ1950ዎቹ ዓመታት በሰኔ ወር ከዕለታት አንድ ቀን በአንዲት የበጋ ወቅት ቀሚስ የለበሰች ወጣት ወደ ቺካጎ በአውቶቡስ እየሄደች ሳለ አነስተኛ መንደር ላይ ወረደች። እዚያ ለመቆየት አስባ አልነበረም። እግረ መንገዷን ስታልፍ ነበር። ይሁን እንጂ እዚያች ከተማ ማረፏ ምክንያት ነበረው። ለዘላለሙ ከአእምሮዋ ለማይጠፋው ይህ ታሪክ አካል ነውና። ይህቺ ውብ ኮረዳ ባይተዋር ከአንድ ወጣት ጋር ትገናኝና በፍቅር ይተሳሰራሉ። ይህ በለጋ ዕድሜ የተጸነሰ ንጹሕ ፍቅር የአንድ ቤተሰብን ሕይወት ከስቃይ ይቤዣል። የብዙ ሰዎች ሕይወት ይህቺ ጥላ በምታልፍባቸው ሕያው ገጸ በረከት ለዘላለም ይለወጣል። በቆንጆ ወንድ ወጥመድ ውስጥ እንግዳዋ ኮረዳ የገጠማት ችግር ያልገጠማት ሴት ወጣት ልጃገረድ በየትኛውም ዓለም በሀገሬ አራቱም አቅጣጫ ባሉ ክፍለ ሀገራት ጭምር ሊኖር አይችልም። የትኛውም ቤተሰብ የሕያው ገጸ በረከትን ገጠመኝ ኖሮታል ወይም አልፎበታል። የትምህርት ቤት ወይንም የልጅነት ንጹሕ ፍቅርና ለሴት ልጅ የመጀመሪያ የፍቅር ቁርኝት ትክክለኛ ገጽታ የዳንኤል አስቴልን ሕያው ገጸ በረከትን ይመልከቱ። በውበቱ ወደር ከሌለው ስሙ የገነነ ዝነኛ ወንድ የፍቅር ወጥመድ የገባች ሴት ሕይወት ምን ይመስላል? እነሆ ከገጹ። ባይተዋሯ ማርቤት የተባለች ኮረዳ የገጠማት የፍቅር ገጠመኝ ሴት በሆኑ ፍጡራን በአብዛኞቹ የሕይወት ጎዳና በአንድ ወቅት ይከሰታል። በውበት ተማርከው ለቆንጆ ወጣት ወንድ ልባቸውን የከፈቱ ሴቶችማ ልብ ሊሉት ይገባል። ምዕራፍ 1 አኒዊ ቴከር የገና በዓልን ከነ ሥርዓቱና ዝግጅቱ በጣም ትወደዋለች። የዚያን ሰሞኑን አየር ንብረት በብልጭልጭ ኅብረ ቀለማት ያሸበረቀውን የገና ዛፍና የቤቱ ጣሪያ ላይ የሚፈነጥቀውን የብርሃን ጮራ፣ የገና አባትን መምጣትና የዘንድሮ የገና ስጦታውን ለማየት የበረዶው ሸርተቴ ጨዋታውን እናቷ አጠገብ ተቀምጣ የፈንዲሻና ብስኩት ምግቦችን እየበላች ለማሳለፍ በናፍቆት ዕለቱን ትጠባበቃለች። እናቷን ብትሆን በብርሃን ጎርፍ ከተጥለቀለቀው የገና ዛፍ ስር ተቀምጣ የ5 ዓመት ልጇን የደስታ መንፈስ ከሕፃን ገጽታዋ ማየቱ ያስደስታታል። ኤልሳቤት ዊቲቴከር ልጅ ለመውለድ ያላት ፍላጎት ተሟጦ ምኞቷ እንደማይሳካ ተስፋ በቆረጠችበት የ41 ዓመት ዕድሜዋ አኒን መውለዷ ያልተጠበቀ አጋጣሚ ነበር። ከዚያም በፊት ልጅ ለመውለድ ለብዙ ዓመታት ጥረዋል። በመጨረሻው ግን መጀመሪያው የ10 ዓመቱን ተወዳጅ ልጃቸውን ብቻ እንደ በቂ መውሰድ በደስታ ለመኖር ወሰኑ። ቶሚ የሚያስቀና ጥሩ ልጅ በመሆኑ ሊዝና ጆን ዘወትር ዕድለኞች መሆናቸው ይሰማቸዋል። ወንዱ ልጃቸው የአሜሪካን እግር ኳስና በቤዝቦል የታዳጊ ቡድን ውስጥ የሚጫወት በክረምት የበረዶ ሸርተቴ ውድድር ኮከብ ስፖርተኛ ነው። ባህሪው የሚወደድ በትምህርቱም ትጉህና ብሩህ ተማሪ፣ እንዲያውም አብዛኛውን መልካም ተሰጥኦ ባለውና በሚወዱት ልጃቸው ይኮሩበታል። በእርግጥ እንከን የለሽ ፍጹም ነው ባይባልም አርቆ አስተዋይነትና ሁለገብ ከመሆኑ ሌላ በመልክም ቢሆን የሚያምር ጸጉሩን ከእናቱ ሰማያዊ ዓይኑን ከአባቱ ወርሷል። ጨዋታ የሚያውቅ ለዛ ያለው በመሆኑ ይወደዳል። ቶሚ ላለፉት 5 ዓመታት ከመንፈቅ አኒ ከተወለደች ጀምሮ የፀሐይ ብርሃን ጮራን ከነሙቀቷ ይዛ ያመጣችላቸው ይመስለዋል።
ደስ የምትል ከእርሱ ጋር ሲገናኙ ሳቅና ጨዋታ ቤቱን የሚሞላ የቤተሰብ የሕይወት ቅመም ናት። ዘወትር ከትምህርት ቤት እስከሚመለስ በሩን በጉጉት እያየች ጠብቀዋለች። ከዚያም እንደመጣ ማዕድ ቤት እናታቸው ጋር ተቀምጠው ብስኩትና ወተት ይበላሉ። ከመጨረሻዋ የማኅፀኗ ሙጣጭ ልጇ ጋር እያንዳንዷን ደቂቃ አብራ ለማሳለፍ በመወሰን ሊዝም አኒን ከወለደች በኋላ የሙሉ ቀን የማስተማር ሥራዋን በአኒ ተክታለች። ምኞቷም ተሳክቶላት 10 ከአኒ ጋር በየዕለቱ በደስታ ታሳልፋለች። እንዲያውም ሊዝ በበጎ ፈቃድ የሕፃናት ማሳደጊያ ትምህርት ቤት ለማገልገል ጊዜ ከማግኘቷም በላይ አሁን ደግሞ አኒ በምትገኝበት የመዋለ ሕፃናት የሥነ ጥበብ ዘርፍ ክፍሉን ትረዳለች። ዘወትር ከቀጥር በኋላ ብስኩትና ዳቦ አብረው ይጋግራሉ፣ ወይንም ተቃቅፈው ደስ የሚሉ ታሪኮችን ስታነብላት ያሳልፋሉ። በሌሎች ሰዎች ላይ የተፈጸመው አሳዛኝ አጋጣሚዎች ሳያገኟቸው አራቱም ሕይወታቸውን በደስታ ያጣጥማሉ። የቤተሰቡ ኃላፊ ጆንም በክልሉ ታላቅ የሆነ የጅምላ ምርት መሸጫ መደብር እየመራ ቤተሰቡን በጥሩ ሁኔታ ያስተዳድራል። በአባቱና አያቱ እግር በተመሳሳይ ሙያ በመተካቱ ሥራው ተሳክቶለታል። ከከተማው መሃል በጥሩ ስፍራ ላይ ትልቅ የመኖሪያ ቤት አላቸው። በሀብቱ በኩል የሚወራላቸው ቱጃር ባይሆኑም እንደ አካባቢው ገበሬና ነጋዴዎች ከሚያጋጥማቸው የጊዜ መለዋወጥና የሥራ መዳከም ለከፋ ችግር አያጋልጡም። ሁሉም ጥሩ ምግብን ማግኘት ይወዳሉ። ጆኒ ዌቲትከርም ዘወትር አሟልቶ ያቀርብላቸዋል። ወንድ ልጁንም አንድ ቀን በሱ ሙያ እንዲተካው የሚመኘው ጆኒ ለቤተሰብ ከፍተኛ ፍቅር አለውና ይንከባከባቸዋል። ቶሚ ኮሌጅ ገባ ዘንድ አኒም ብትሆን በጥሩ እንክብካቤ እንድታድግና እንደ እናቷ ከፍተኛ ትምህርት እንድትከታተል ይመኛል። አኒ እንደ እናቷ መምህር ለመሆን ብትፈልግም አባቷ ግን የሕግ ጠበቃ አሊያም የሕክምና ዶክተር ብትሆንለት ይመርጣል። በእርግጥ በ1952 ይህ ከባድ ምኞት ቢሆንም ምኞቱ እውን ይሆን ዘንድ ለአኒ የኮሌጅ ትምህርት ለመከታተል የሚያስፈልገውን ገንዘብ አስቀምጦላታል። ቀደም ባሉት ዓመታት ለቶሚም የሚያስፈልገውን የመማሪያ ገንዘብ በተለይ ስላስቀመጠለት ገንዘቡን በተመለከተ ሁለቱም ኮሌጅ የመግባት ዕድሉ ተመቻችቶላቸዋል። በወደፊት ውጥንና በሕልም የሚያምን ጠንካራ ሰው ነው። በእርሱ እምነት ማንም ሰው አንድን ነገር ለማግኘት ከፍተኛ ጉጉት ካለውና ለዓላማው መሳካት ጠንክሮ ከሠራ ግቡን ለመምታት የሚያግደው ነገር አይኖርም። እርሱም ትጉህ ሠራተኛ ነው። ባለቤቱ ሊዝም የሕይወቱ አጋር ናት። አሁን ቤት መዋሏን ወዶታል። በየዕለቱ ከቀጥር በኋላ ረፋዱ ላይ ወደ ቤት ሲመለስ ሊዝ ከአኒ ጋር ተቃቅፋ ሲጫወቱ አሊያም አኒ ክፍል ውስጥ ስትተርክላት ማየቱ ከምንም በላይ ያስደስተዋል። የ49 ዓመት ዕድሜ ያለው ደከመኝ የማይለው ጆን ሁለት የሚያስቀኑ ልጆችና ትዳሯን የምትወድ አስተዋይ ሚስት ያለው ሲሆን ወደ ቤት ሲገባ ተሰብስበው ሲያገኛቸው ከልቡ የላቀ ደስታ ይሰማዋል። ያን ቀን ከቀትር በኋላ ወደ ቤቱ ሲመለስ ቤቶች ወዴት አላችሁ ሲል ተጣራ። ከቡትስ ጫማውና ከኮቱ ላይ በሮዶውን እያራገፈ ሳለ ትንሿ ቡችላ ጭራዋን እያወዛወዘች እግሩን ትልሰዋለች። ከዕድሜዋ በላይ ተለቅ ያለችው የአየርላንድ ዝርያ ያላት ውሻ በፕሬዝዳንቱ ሚስት መጠሪያ ስም ቢሲ ብለው ሰይሟታል። ሊዝ በመጀመሪያ ሰሞን የፕሬዝዳንት ትሩማን ሚስት ስም በመሆኑ
ለውሻ መጠሪያ አይሆንም በሚል ተቃውማለች። ይሁን እንጂ ስሙ ለውሻዋ ስለተስማማትና ቤተሰቡም ስላጸደቀው ተቃውሞዋን አነሳች። አሁንማ ብዙ ጊዜ ስለሆነው የስሙንም አወጣጥ አንዳችም አያስተውሉትም፣ ረስተውታል። አለን እዚሁ ስትል ሊዝ ከውስጥ መለሰችለት። ጆን ሳሎን ቤት ሲገባ የገና ዛፍ ላይ ከጭድ የተሰራ ሰዎች ሲንቀሳቀሱበት አገኛቸው። ከቀትር በኋላ ሙሉ እነሱን ሲያስጌጡ ነበር የዋሉት። የገና ዳቦ ከምጣድ ላይ የበሰለ ሳለ አኒ የወረቀት ሰንሰለት ትገምዳለች። አባዬ ታዲያ ቆንጆ አይደለም? ነው አዘቅዝቆ እያያት በፈገግታ ዝቅ ብሎ ከወለሉ አንስቶ ተሸክማት። የዘር ሐረጉ የተመዘዘበት የአየርላንድ ተወላጅ አይነት ቆዳ ያለው ጠንካራ ሰው ነው። በ51 ዓመት ያወረሰው ሰማያዊ አይኖቹ ሩቅ የሚያዩ ብርህ ናቸው። በ51 ዓመት ዕድሜው እንኳን መላ ጸጉሩ ጥቁር ነው። ለሁለቱ ልጆች ያወረሰው ሰማያዊ አይኖቹ ሩቅ የሚያዩ ብርህ ናቸው። የባለቤቱ ሊዝ ጸጉር ነጣ ያለ ጥቁር ቢሆንም አይኗ ቡና አይነት ነው። የሕፃኗ አኒ ጸጉሯ ነጭ መሆኑም መልካም ነው። ቀና ብላ የአባቷን አይኖች እያየች ስትስቅና በቀጭን አፍንጫዋ ጉንጩን እየታከከች ስትጫወት ላያት መልአክ ትመስላለች። ከባለቤቱ ጋር በፍቅር ስሜት በገጽታቸው ሲለዋወጡ አኒን በእርጋታ መሬት አውርዶ በማስቀመጥ እርሟን ሳማት። እንዴት ነበረ ውሎህ? ስትል በጋለ የፍቅር ስሜት ጠየቀችው። አንዳንዴ ካጋጠሟቸው የሕይወት ውጣ ውረድ በስተቀር አብዛኛውን ዓመታት በመካከላቸው የነበረው የፍቅር መተሳሰርና መተሳሰብ ይበልጥ ከምንጊዜውም በላይ እየላቀና እያቀራረባቸው ኖሯል። ሊዝ ከኮሌጅ ከተመረቀች በኋላ 2 ዓመት በኋላ በወቅቱ እርሷ በመምህርነት እየሰራች ሳለ ተጋቡ። የመጀመሪያ ልጃቸውንም ለ7 ዓመታት በጋብቻ አብረው ከኖሩ በኋላ ወለዱ። የግል ሐኪማቸው አዛውንቱ ዶክተር ቶምሶን ሊዝ ለምን ሴት ልጅ እንደማትወልድ ወይንም ለምን ጸንሳ እንደማይረጋላት ሊገባው አልቻለም። እነሱም ለመውሰድ የነበራቸው ተስፋ መነመነ። ሊዝ በእነዚህ ዓመታት ውስጥ ለመውለድ የነበራቸው ተስፋን ገመገመ። ሊዝ በእነዚህ ዓመታት 3 ጊዜ መጸነሷን ካረጋገጠች በኋላ ስላስወረዳት ባልና ሚስቱ ልጅ ለመውለድ የነበራቸው ተስፋ መነመነ። ታዲያ የቶሚ በሰላም መወለድ ተአምር ሆነባቸው። ከ10 ዓመታት በኋላ ደግሞ የአኒ መወለድ ይበልጡኑ አስገረማቸው። ይህንን አስገራሚ ገጠመኝ የእግዚአብሔር የገና በረከት እንዲሆን አመኑ። ለረጅም ዓመታት በተስፋ የጠበቁትንና የተመኙትን ደስታ ሰጣቸው። ዛሬ ከፍሎሪዳ ብርቱካን መጣልኝ፣ ነገ ጥቂት ለቤት አመጣለሁ አለ ጆን ወንበር ላይ ተቀምጦ ፒፓውን እያነሳ። ከምድጃው እሳት ተቀጣጥሏል። ቤቱም በፈንዲሻና በዳቦ ሽታ ታውዷል። ብርቱካን እኮ በጣም እወዳለሁኝ ስትል አኒ በእጆቿ እያጨበጨበች ጭኑ ላይ ተፈናጠጠች። ቤስም ወይንም ቡችላዋ 2 እግሮቿን ወደ ላይ ከፍ አድርጋ ጉልበቱን እየቧጠጠች ደስታውን ተጋራች። ጆን በእርጋታ ቡችላዋን ከላዩ አላቀቀ። ሊዝ በመሰላሉ ወርዳ በድጋሚ እየሳመችው ቤት ያፈራውን የወይን መጠጥ ሰጠችው። ጆን በፈገግታ አውቀሽልኛል፣ ለመረጋጋት መልካም ነው ብሏት ከጥቂት ደቂቃዎች በኋላ ከበስተኋሏ ቁመናዋን እያደነቀ አኒን በእጁ አቅፎ ተሸክሟት ወደ ማድ ቤት ተከትሏት ገባ። ብዙም ሳይቆይ ከፊት ለፊቱ በር የመክፈትና የመዘርጋት ድምፅ ጋር ፊቱ ፈጽሞ መስሎና አፍንጫው ቀልቶ የበረሃው መንሸራተቻቸውን እንደተሸከመ ቶሚ ገባ።
አከከከከከ እንዴት ደስ ይላል ሽታው! ሃይ ማማ፣ ሃይ ባባ፣ ሃይ የኔ ቆንጆ አኔ፣ ምን ስትሰሪ ዋልሽ? እናትሽ ያበሰለችውን በሙሉ አጠናቀሽ ቆየሽልኝ? ጸጉሯን አየ በታተነውና ፊቷን ጭምቅ እያደረገ ፊቷን በእጆቹ እያረጠባቸው። ውጪው በጣም ይበርዳል። በረዶ ደግሞ ይባስበት ሆኖ በረዶ ደግሞ ይባስኑ በባዘበት ይወርዳል። ከማማ ጋር ብስኩት ሳሰናዳ ነበር፣ ደግሞም 4 ብቻ ነው የበላሁት አለች እየተቅለሰለሰች። ቤተሰቡ በሙሉ በሁኔታዋ በሳቅ ተፍነከነከ። ለማንም የምታሳሳ ደስ የምትል ልጅ ናት። ይበልጥ ደግሞ ለወላጆቿ የደስታ ምንጫቸው ናት። ይሁን እንጂ በመቀማጠሏ ልቅም አልነበረችም። ከአካባቢዋ ጋር ያላት መመሳሰልና የሚያጋጥማትን መሰናክል ያለ ጭንቀት መጋፈጧም ምንኛ ፍቅር የተቸራት መሆኑን ያሳያል። ሁሉንም ትቀርባለች። ሳቅና ጨዋታ ትወዳለች። ነፋስ ጸጉሯን እየበታተነው ሜዳውን ትሮጣለች። ከትንሽ ቡችላ ከቤሲ ጋር መጫወትን በጣም ትወዳለች። ይበልጥ ግን ከወንድሟ ጋር መጫወት ደስታን ይሰጣታል። በፍቅር ቀና ብላ ያየችው የበረዶ ምርኩዙን ተቀብላ ቶሚ ነገ በረዶ እንሸራተታለን። በቤታቸው አቅራቢያ በሚገኘው አነስተኛ ኩሬ ቅዳሜ ቅዳሜ ጠዋት ይዟት ይሄዳል። እናታቸው ያዘጋጀችውን ጣፋጭ ብስኩት እየተመገበ እየገመጠ እስከ ነገ ይህ በረዶ መዝነቡን ካቆመ ይችላል፣ እንደዚሁ ከቀጠለ ግን ኩሬውን ለይተሽ ማግኘት እንኳን አትችይም። ሊዝ የደረበችውን የሥራ ልብስ አውልቃ ከውስጥ ንጹሕ ሸሚዝና ቤዥ ቀሚስ ለብሳ ሲመለከታት ባለቤቷ ጆን በሁለተኛ ደረጃ ትምህርት ቤት በልጅነቷ የነበራት አይነት ማራኪ የሰውነት ቅርጽ አሁንም እንዳላት ሲያስተውል ደስታ ተሰማው። እርሷ የትምህርት ቤቱ የመጀመሪያ ዓመት፣ እርሱ ደግሞ ከእርሷ ከፍ ብሎ በመጨረሻው ዓመት ይማር ስለነበረ በዕድሜ የምታንሰውን ልጃገረድ ማፍቀሩ ስላላሳፈረው እንዳይታወቅበት ይጠነቀቃል። ሆኖም እየዋለ እያደረ ሁሉም እንግዶቻቸውን ከነቃባቸው በመጀመሪያ ሰሞኑን በቀልድ ከተጠቀሙባቸው በኋላ ሁሉም ግንኙነታቸው እየተሰማ እንዴት መጡ። በቀጣዩ ዓመት የሁለተኛ ደረጃ ትምህርቱን ጨርሶ ከአባቱ ጋር መስራት ጀመረ። እርሷ ግን የሁለተኛ ደረጃ ትምህርቷን ቀጥላም የኮሌጅ ትምህርቷን በማጠናቀቅ ላይ ከዚያ ወዲህ 7 ዓመታት ተማረች። ለ2 ዓመታትም በመምህርነት አገለገልሽ። ለብዙ ዓመታት በትዕግሥት ሲጠብቃት መቆየቱ የሚያንሳት እንዳልሆነ አንዳችም ጥርጣሬ አልነበረውም። ይሁን እንጂ በሕይወታቸው ያገኙት የተሟላ ደስታ ይሄ ሲታይ በትዕግሥት መጠበቅ ይገባቸዋል። ለዘወትር ሲመኙት የነበረው ሁሉ ተሟልቶላቸዋልና አሁን ደስተኛ መሆናቸው ይቅር። በገና ዋዜማ መባቻ ላይ ሰው ሌላ የሚያከናውነው ሥራ ይኖረዋል ብላችሁ ማሰብ ነበረባችሁ። ቅድሚያ ሊሰጡት የሚገባቸው ብርቱ ጉዳይ ካላጋጠማቸው በቀር ዘወትር እርሱን ለማየት ወደ ጨዋታው ሜዳ ይሄዳሉ። አባቱ ጆን የበረዶ ላይ ስፖርትና የአሜሪካን እግር ኳስ ተጫዋች ነበርና እርሱም ጨዋታውን መመልከት ይወዳል። ሊዝ ግን ቶሚ ጉዳት እንዲደርስበት ስለማትፈልግ ብዛም ደስተኛ አይደለችም። ሁለት ወጣቶች ባሳለፉት ዓመታት በበረዶ ስፖርት ጨዋታ ጥርሶቻቸውን አጥተዋል። ቶሚ ግን ጠንቃቃ ነው። ዕድል ከእርሱ ጋር ነች። እስካሁን ጥቂት ጭረቶችና ቀላል መቁሰል ካልሆነ በቀር ከፍተኛ ጉዳትም ሆነ የአጥንት ስብራት አልገጠመውም። አባትየውም የደረሰበት ቁስል ቀለል ያለ ጉዳት የጨዋታው አንድ አካል ነው በማለት እባክሽን ስለ እግዚአብሔር ብለሽ ወንድ ልጅ ነው ዘወትር በብርድ ልብስሽ ሸፍነሽ አትይው እንግዲህ ሲል ተናግሯታል።
ሊዝ ግን በውስጧ ዝላው ብትዞር ትመኛለች። ልጆቿ እንቁዎቿ ናቸውና አንዳች ጉዳት እንዲገጥማቸው አትሻም። ባለቤቷን ጆንንም እግዚአብሔር የሰጣቸውን በረከት የምትንከባከብ ሴት ናት አለ። ከገና በፊት ዛሬ የመጨረሻ የትምህርት ቀን ነው አይደለ? ስትል አኒ ጠየቀችው። በአዎንታ መለሰችለት። ለገና በዓል ብዙ ሊያደርግ ያቀዷቸው ጉዳዮች አሉ። ከእነዚህ ውስጥ አብዛኞቹ ከምስጋና ቀን ጀምሮ ኤምሲ የተባለችውን ልጃገረድ ያጠቃልላል። በዚህ ዓመት ወደ ኮሎኔል የመጣች ልጅ ናት። እናቷ ነርስ ስትሆን አባቷ ደግሞ የሕክምና ዶክተር ነው። ከቺካጎ ከመጡት ቤተሰቦቿ ጋር የመጣችው ኮረዳ ልቡን ሰርቀዋለች። ስለማረከችውም የስፖርት ውድድር ባለበት ወቅት በአብዛኛው እንድትገኝለት ጋብዟታል። ሆኖም ከዚህ የጠነከረ ምንም አልገፋበትም። በሚቀጥሉት ሳምንታት ፊልም አብራው እንድትመለከት ሊጋብዛትና ምናልባት ከተቻለም በአዲስ ዓመት ዋዜማ አንዳንድ ነገሮችን አብራው እንድታደርግ ሊጠይቃት አስቧል። ይሁን እንጂ ይህንኑ ሊጠይቃት እስካሁን ልቡ አልደፈረም። ትንሿ እህቱ አኒም ኤምሊን እንደሚወዳት ታውቃለች። አንድ ቀን ኩሬው አካባቢ ትኩር ብሎ ሲመለከታትና ወደ እርሷ ሲሮጥ አይተዋለች። ያንን ቀን ኤምሲ ከጓደኞቿና ከእህቷ ጋር የበረዶ ሸርተቴ ሲጫወቱ ነበር። አኒ ኤምሊ ምንም የማትል ጥሩ ልጅ እንደሆነች ብታምንም ወንድሟ ይህንን ያህል ሲከፍትላት መብቃቱ አስገርሟታል። በእርግጥ ረጅም የሚያብረቀርቅ ጸጉር ያላትና የበረዶ ሸርተቴ ጨዋታውንም የተካነች መሆኗን ተገንዝባለች። ይሁን እንጂ ኤሚሊ ብዙውን አላነጋገረችውም። እንዲሁ ዝም ብለን አተኩራ ታየው። በመጨረሻም ሊሄዱ ሲዘጋጁ ለጨዋታቸው በጣም ኖራለች። ታዲያ ያን ቀን ቶሚ የአኔኒዬ በረዶ መንሸራተቻ ከመሙላቱ ወደ ቤቱ ሲያቀና እንዴት እንዲህ ልትይ ቻልክ ሲል እየተቀበጠበጠና እየተጨናገፈ ስለነበር ራሱን ለማረጋጋት እየሞከርኩ ነው። አኒ ረጅም ጸጉሯን ከፊቷ ወደ ትከሻዋ እየመለሰች አንተ በረዶ ላይ ስትጫወት ሁሉ አይኖቿን አፍጣ ትመለከት ነበር። አይኗን አፍጣ ስታይ ምን ማለትሽ ነው? ምን ለማለት እንደፈለግኩኝማ አንተ ታውቃለህ። እርሷም ከንፋልሃለችና ነው እኔን የተንከባከበችኝ። እርሷም ታናሽ እህት ቢኖራትም ለእህቷ ያንን ያህልም ትኩረት የላትም። ነግሬያለሁ። ወዳሃለች። በእድሜ በጣም ስለምታንሰው የ5 ዓመት ከመንፈቅ ላላት ታናሹ ይህንን ያህል ትኩረት መስጠቱና መጨነቁ ሲታወሰው ለተናገረው ግስ እንደሌለውና እንዳልተሰማው በመምሰል የኔ እህት አኒ ዊቲትኬር ከእድሜሽ በላይ ብዙ ታውቂያለሽ። አንቺ እኮ ከአሻሽ ጉሊቶቹ ጋር መጫወት አሊያም ሌላ ብዙ ነገር ማድረግ የሚገባሽ። ይባሱን ልታናግረው በመፈለግ በሳቅ እየተፈነከነከች ግን እኮ በጣም ተወዳታለህ አይደለ ስትል ወሬውን አሰፋችው። በማይመለከትሽ ከምትዘባርቂ ለምን የራስሽን ስራ አትሰሪም አላት። አንዳንዴ ካልሆነ በእርሷ ላይ አድርጎት በማያውቀው አይነት ኮስተር ብሎ በቁጣ ነበር የተናገራት። አኒ ግን ደንታም አልሰጣት። ታላቅ እህቷ ይበልጥ የምትስም መሰለኝ። በእድሜ የምትበልጠኝን ሴት ጋር መቀራረብ ሲያምነኝ አስተያየትሽን እጠቀምበታለሁ። ታላቅን መውደድ ምኑ ላይ ነው ክፋቱ ታዲያ? ስትል አኒ የድምፅ መራራቅ ምን ልዩነት እንደሚያመጣ በመገረም ጠየቀች።
ምንም 17 ዓመት ዕድሜ ያላት ከመሆኗ በቀር። አኒ በመስማማት ራሷን ከፍ ዝቅ እያደረገች ዕድሜዋ ገፍቷል፣ እንግዲያውስ እምቢ ትሻልሃለች። አመሰግናለሁ። ምንም አይደለም አለች ፈርጠም ብላ። ቤት እንደደረሱ ሙቀት ለማግኘት ስትል ትኩስ ቸኮላት ለመብላት ወደ ውስጥ ሮጣ ገባች። በጉርምስና ሕይወቱ ልቡን ላማለለችው ኮረዳ አስተያየቷን ብትሰነዝርም ከትንሽ እህቱ አኒ ጋር መሆን ከልቡ ያስደስተዋል። አኒ የሚፈቀርና ጎልቶ የሚታይ መሆኑን ታስታውሰዋለች። በጣም ስለምትወደው በሄደበት ሁሉ ትከተለዋለች። ለመኖር ደስታ ሰጪዋና ሁሉም ነገር ተምሳሌቷ ነው። እርሱም ከምንም በላይ ይወዳታል። ያንን ቀን ምሽት ከመተኛቷ በፊት ከጎኑ አስቀምጧት የምትወደውን ታሪክ አነበበላት። አንድ አጭር ታሪክ 2 ጊዜ ካነበበላት በኋላ እናቷ አዝላት ወደ መኝታ ክፍሏ ወሰደቻት። ቶሚም ከአባቱ ጋር ለመውጋት ቀረ። በቅድሚያ ከወር በፊት ስለተጠናቀቀው የአይዘናወር ምርጫና የሚያስከትለውን ለውጥ ተወያዩ። ቀጥሎም እንደተለመደው ስለ ሥራ ሁኔታ አወሩ። አባቱ በእርሻ ትምህርትና በኢኮኖሚክስ ዲግሪ እንዲያገኝ ይመኛል። በትምህርት ቀዳሚነትና አስፈላጊነትም ያምናል። ከዚህ ጋር አብሮም ለቤተሰብ ስለ ጋብቻ ክቡርነት፣ ለወዳጅነትና ጓደኛን ለመርዳት ቅን በመሆን ያምናል። በአካባቢው ህብረተሰብ ዘንድ የሚከበሩና የሚወደዱ ናቸው። ሰዎች ጆን ዊቲትኬር ትዳሩን የሚያከብር ጥሩ አባወራ፣ የሚቀናበት መልካም ባህሪ ያለውና ለሚያስተዳድራቸው ሰራተኞች የሚስማማ አሰሪ እንደሆነ ዘወትር ይመሰክሩለታል። ቶሚ ከአንዳንድ ጓደኞቹ ጋር ወጣ። የአየር ሁኔታው መጥፎ በመሆኑ መኪና ሊዋስም አልጠየቀም። ብቻ በእግሩ አቅራቢያው ወዳለው ጓደኛው ቤት በመሄድ ከምሽቱ 5:30 ላይ ወደ ቤት ተመለሰ። በ15ኛው የጉርምስና ዕድሜው አንዳንድ ባህሪ እየታየበት መጣ። 1-2 ጊዜ ከመጠን በላይ ጠጥቶ ሰክሮ መኪናው ውስጥ ሌሊቱን ሊያሳልፍ በነበረበት ወቅት አባቱ ይዞት መጥቷል። ማምሸቱ ወላጆቹን አላሳሰባቸውም። ወላጆቹ በዚህ መጥፎ ባህሪው ቢያዝኑም እጅግም አልተጨነቁበትም። ቶሚ ጥሩ ልጅ ነው። በዚህ ላይ ሌሎችም ልጆች የሚያደርጉት በመሆኑ የተለየ አይደለም። ራሱ አባትየውም በጉርምስናው ይጠጣ ነበር። እንዲያውም ሊዝ ኮሌጅ በነበረችባቸው ዓመታት ከዚህ የከፋ ባህሪ ታይቶባታል። አንዳንዴ ስለዚያን ወቅት አንስታ ትቀልደዋለች። እርሱም ለጨዋ ወጣት በምሳሌነት የሚጠቀስ እንደነበረ ሲገልጽላት ቅንድቧን ከፍ አድርጋ እየሳቀች በፍቅር ትስመዋለች። ያን ዕለት ማታ በጊዜ ወደ መኝታቸው ሄዱ። በነገታው ጠዋት ከመኝታቸው ተነስተው በመስኮት ሲመለከቱ ውጭው የገና ስጦታ ካርድ ይመስላል። ሁሉም ነገር ብሩህ ነጭና ውብ ነው። ከጠዋቱ 2:30 ላይ አኒ የበረዶ ሰው ለመስራት ያግዛት ዘንድ ቶሚን ይዛ ወጥታ አንድ ላይ ይሰራሉ። አኒ የቶሚን የበረዶ ሸርተቴ ሲጫወት የሚጠቀምበትን ቆብ አድርጋለች። ቶሚም ያንን ቀን ከቀትር በኋላ ላለበት ግጥሚያ እንደሚዋሳት ይነግራታል። እርሷ ደግሞ ከመውሰዱ በፊት የራሷን ፈቃደኝነት መጠየቅ እንዳለበት ስትገልጽለት አንስቶ በረዶ ላይ ወረወራት። እርሱም ተከትሏት ካጠገቧ ተወርውሮ ተኛ። በጀርባቸው ተኝተው እጅና እግራቸውን እያወራጩ እንደ መላእክት የክንፍ ቅርጽ እየሰሩ ሲጫወቱ አረፈዱ። ከቀትር በኋላ ቶሚ የሚሰለፍበትን ግጥሚያ ለመመልከት ሄዱ። የቶሚ ቡድን ቢሸነፍም
ቶሚ ግን በጥሩ አቋምና መንፈስ ላይ ነበር። ምንም እንኳን በጓደኞቿ ተከባ መምጣቷን እንሄዳለን በማለታቸው አብራ እንደመጣች ብትናገርም ኤሚሊም ልታየው መጣለች። ረጅም የጎን ቅድ ያለው ቀሚስና የፈረስ መጋለቢያ ጫማ ተጫምታለች። ረጅም ጥቁር ጸጉሯን የኋሊት ሹሩባ ጠቅልለዋለች። አኒ ግን ለሙሽራ መዋቢያ ቅባትና ቀለም እንደተጠቀመች ተናገረች። እንዴት አወቅሽ? ሲል በመገረም ጠየቃት። በጊዜው መላ ቤተሰቡ የትምህርት ቤቱን የስፖርት ሜዳ ለቀው ወደ ቤት እየተጓዙ ነበር። ኤሚሊም እነዚያም ሲገለፍጡ የነበሩ ጓደኞቿ ሄደዋል። እኔም እኮ አንዳንዴ የማመን ቅባቶች እጠቀማለሁ አለች። አኒ ከምሯ ነበር። ሁለቱም ወንዶች ካጠገባቸው በፈገግታ በሚጥም አንደበቷ እያወራች ስርስራቸው የምትሄደውን ትንሽ ልጅ እያዩ ሳቁ። ማያ አትኳኳልም ሲል ቶሚ ተከራከራት። ትጠቀማለች። የፊት ፓውደር፣ ሽቶና አንዳንዴም የከንፈር ቀለም ትጠቀማለች። ቶሚ በገረምታ ትጠቀማለች እንዴ ሲል ተናገረ። እናቱ አይን የምትስብ ቆንጆ እንደሆነች ያውቃል። ሆኖም ሰው ሰራሽ መዋቢያ ትጠቀማለች ብሎ በፍጹም አይጠረጥርም። አንዳንዴ ደግሞ በጥቁር ዱቄት ቅንድቧን ታጠቁራለች። አንተ ብትሞክረው ግን ያስለቅሳል በማለት አኒ ስታብራራ እናቷ ሊዝ ሳቀች። እኔንም ስለሚያስለቅሰኝ ነው የተውኩት። ከዚያም ስለተካሄደው ግጥሚያና ስለ አንዳንድ ነገሮች አወጉ። ቶሚ በድጋሚ ከጓደኞቹ ጋር ውጪ ለማምሸት ወላጆቹ ከጎረቤት የገና በዓል ግብዣ ጥሪ ለነበረባቸው የክፍል ጓደኛው አኒን ሊያጫውታትና አብረዋት ሊቆዩ መጣ። ወላጆች ከምሽቱ 4 ሰዓት ከቤታቸው ሲመለሱ አኒ ከባድ እንቅልፍ ወስዷት ክፍሏ ውስጥ ተኝታለች። በቀጣዩ ቀን በማለዳ ተነሳች። የገና በዓል በመሆኑም በደስታ ተፍነከነከች። የገና ዋዜማ ነውና ሐሳቧ በሙሉ የገና አባት ሳንታ ክላውስን ምን እንደምትጠይቃቸው ነበር። እመቤት አሌክሳንደር የተባለችውን አሻንጉሊት እሷን ለማግኘት በጣም ስለጓጓች በትጠይቅ እንደምታገኝ አልተማመነችም። አዲስ ተጎታች እሽኩኔታና ብስክሌት ያስፈልጋታል። ይሁን እንጂ ብስክሌቱን በመጪው የበልግ ወራት ለልደቷ ቢገዛላት ይሻላል። እዚያን የገና ዋዜማ ማለት በሺህ የሚቆጠሩ ለገና ዝግጅት የሚያከናውኗቸው ነገሮች አሉ። በሚቀጥለው ቀን እቤታቸው የሚመጡ ወዳጆች ስለሚኖሩ እናትየዋ የመጨረሻ የማዕድ ቤት ዝግጅት ላይ ናት። የሌሊት የመሐላ ሥርዓትም በቤተ መቅደስ ይጠብቃቸዋል። ሌሊቱን የገና ሥርዓተ ጸሎት አኒ ትወደዋለች። በእናትና አባቷ መሃል ተሸጉጣ የሞቃት የዕጣንና የከርቤ ሽታና ጡመ ዝማሬውን እያዳመጠች ታሸልባለች። በቤተ መቅደስ ለገና የተዘጋጀ ግርግም የከብት በረት ውስጥ ማርያምና ዮሴፍ በእንስሳት ተከበው ይገኛሉ። እኩለ ሌሊት ላይ ሕፃኑ ኢየሱስን ግርግም ውስጥ ያስቀምጡታል። ቤተ መቅደሱን ለቀው ከመውጣታቸው በፊት ሕፃኑ ኢየሱስን ከእናቱ ጋር ማየቱን ትወደዋለች። እማ እንደ እኔና እንደ አንቺ ማለት አይደል ስትል ሊዝ ስር ተሸጉጣ ትጠይቃታለች። ሊዝም ጎንበስ ብላ ትስማታለች። ሊዝ እግዚአብሔርን ለሰጣት የማህፀን ሙጣጯን ሕፃን በደስታ እያመሰገነች ልክ እንደኛው አኒ አፈቅርሻለሁ፣ እኔም አፈቅርሻለሁ ስትል አኒ ታንሾካሹካለች። እናም ያንን ቀን ምሽት እንደ ወትሮዋ ቤተ መቅደስ ሄዳ እናትና አባቷ መሃል ተቀመጠች። ቤተ መቅደሱ ሞቅ ያለና የዝማሬ ጡመ ዜማም ለስለስ ባለ መልኩ አሸለባት። በመጨረሻ ግን ሕፃኑ ኢየሱስ በኢየሱስ ምስል የተቀረጸውን ሕፃን ግርግም ውስጥ ከእናቱ ጋር እንዳለ በጉጉት በፍቅር አይን እያየችው የእናቷን እጅ ጭምቅ አድርጋ ቀና ብላ አየቻት።
እናቷ ሊዝ በዓይኖቿ አዘቅዝቃ እያየቻት አነባች። ምን ታደርግ? አኒኮ ቤተሰቡን በሙሉ በሳቅ በደስታ የሞላችና ልዩ ደስታ ያመጣች ገጸ ብጽዕት፣ የቤተሰቡ ልዩ ገጸ በረከት ነች። ቤታቸው ተመልሰው ሲደርሱ ከሌሊቱ 7 ሰዓት ሆኗል። አኒን ካልጋዋ ሲያስተኟት ከድካም ይልቅ ከበድ ያለ እንቅልፍ ውስጥ ያለች መስላለች። ቶሚ አኒን ሊስማት ክፍሏ ሲገባ በዝቅተኛ ድምፅ እያንኮራፋች ለጥ ብላ ተኝታለች። ዝቅ ብሎ ግንባሯን ሲስማት ሰውነቷ የሚያተኩስ አይነት ቢመስለውም በጤናማ ሁኔታ እንቅልፍ ውስጥ ናትና አላሳሰበውም። ለእናቱም መንገር አላስፈለገውም። ለመጀመሪያ ጊዜ በገና ዕለት ጠዋት ካልጋዋ ተኝታ ረፈደች። ስትነሳም የደበታትና የተጫጫናት ትመስላለች። እናትየው ሊዝ አኒ ስለ ደከማትና እንቅልፍ ስለ ተጫናት በጨው የተለወሰ ካሮት ለአጋዙኑ፣ ለገና አባት ደግሞ የተለያዩ ብስኩቶችን በዝርግ ሳህን አዘጋጀች። ይሁን እንጂ አኒ ከእንቅልፏ ስትነሳ የተዘጋጁትን ምግቦች ማየቱን አልዘነጋችም። ከወትሮዋ በተለየ ሁኔታ ስለ ተጫጫናት ሁኔታም ራሷን ስላመማት እንጂ ብርድ እንዳልነካት አስረዳቻቸው። ሊዝም ሰሞኑን የአካባቢው አየር በጣም ብርዳማ ስለነበረ ከ2 ቀናት በፊት ከወንድሟ ቶሚ ጋር በረዶ ሲጫወቱ ብርድ መቷት ለክፉ በማይሰጥ ኢንፍሉዌንዛ ተይዛ ይሆናል ስትል ገመተች። እናም በምሳ ሰዓት ላይ ተሽሏት ጤናማ መሰለች። እንዲያውም የገና አባት ባበረከቱላት የገና ስጦታ ሜትዬ የአሌክሳንደር በተባለችው አሻንጉሊትና በሌሎችም መጫወቻዎች በጣም ተደሰተች። ከወንድሟም ቶሚ ጋርም ከቤት ወጥታ ለ1 ሰዓት ያህል ስትጫወት ቆየች። ያንን ቀን ከቀትር በኋላ ትኩስ ቸኮላታ ለመብላት ወደ ቤት ስትመለስ ጉንጮቿ ፈካ ብለውና ተውበው ፍጹም ጤናማ ነበረች። አባቷ የኔ ልዕልት ታዲያስ የገና አባት አስደሰቱሽ አይደል ሲል ሊዝ ከሆላንድ ያስመጣችለትን አዲሱን ፒፓውን እየማገ በፈገግታ ጠየቃት። በሳቅ እየተፍነከነከች አባ በጣም አስደስተኛል እንጂ አዲሷ አሻንጉሊቴማ እንዴት ታምራለች መሰለ። ስጦታዋን ማን እንዳበረከተላት ያወቀች ይመስል በፈገግታ አተኩራየችው። እንደ እውነቱ ከሆነ ግን የስጦታውን ሚስጥር አታውቀውም። ምንም እንኳን አንዳንድ ጓደኞቿ ቢያውቁም የቆየውን የገና ስጦታ ባህል ለመጠበቅ ቤተሰቡ በሙሉ ከፍተኛ ጥረት አድርጓል። በተለይም እናቷ ሊዝ ወጉን በማጥበቅ የገና አባት ጨዋ የሆኑ ጥሩ ልጆችን እንደሚጎበኙ፣ ለወደፊቱ የባህሪ መሻሻል ያሳዩ ዘንድ ለማበረታታትም ለጊዜው አስነዋሪ ባህሪ ያላቸውንም መጥፎ ልጆችንም እንደሚጎበኙ አስረግጣ ተናገረች። ይሁን እንጂ አኒ ከየትኛው ጎራ እንደምትመደብ ምንም አያጠያይቅም። ለቤተሰቡም ሆነ ለሚያውቃት ሁሉ የጨዋዎች ምርጥ ናት። በጉርብትና የቆዩ 3 ቤተሰቦችና የአባወራውን የጆርጅ ድርጅት 2 ሥራ መሪዎች ከባለቤቶቻቸውና ከልጆቻቸው ጋር የገናን በዓል ከቤተሰቡ ጋር ለማክበር ከቀትር በኋላ መጡ። ቤቱ ውስጥ ሳቅና ጨዋታ ደራ። የቶሚ ዕድሜ እኩዮችም ጥቂት ወጣቶች ነበሩ። ለእነዚህ ወጣቶች ቶሚ አሳ ሊያጠምድ ከፍተኛ ጉጉት ያደረበትን አዲሱን የአሳ ማስገር ያሳያቸው። ከቀትር በኋላ ያሳለፉት ጊዜ የጋለ ደስታና ሞቅ ያለ ጨዋታ ሁሉንም አስደስቷቸዋል። እንግዶቹ ሁሉ ወደ የቤታቸው ከሄዱ በኋላ ምሽት ላይ ሊዝ ያበሰለችውን ሾርባ፣ ከምሳ የተረፈውን ጣፋጭ ምግቦችና አንዳንዶችን ይዛ የመጡትን አንዳንድ የምግብ አይነቶች ተዝናንተው እራት ተመገቡ። እንጃልኝ እስከ ወር ያህል በአፌ ምግብ የሚዞር አይመስለኝም አለ ጆን ከተቀመጠበት ወንበር ወደ ኋላ ተለጥጦ። ባለቤቱ ሊዝ በፈገግታ ልጇን ስትመለከት እያስተዋለ
ትንሿ ልጇ አኒ ፊቷ ገርጥቷል። አይኖቿ ድክም ስልምልም ያሉ ይመስላሉ። ጉንጮቿ ላይ ሁለት ቀይ ፍም የመሰሉ ነቁጦች ፊቷ ላይ የምትጫወትባት አስፈሪ አሻንጉሊት አስመስሏታል። ሊዝ አሁንም ቅባቶቼን ተቀባሽ እንዴ ስትል በመገረምና በትካዜ እያስተዋለቻት ጠየቀቻት። አይ በረዶ አጠበው እኔኮ የተናገረችውን ባለማመን እንደ ተምታታባት አይነት ድንግርግር ጭንቅ ጥብብ እያላት እናቷን ሊዝን አየቻት። የኔ ወለላ ምን ነው ደህናም አይደለሽ እንዴ ስትል ሊዝ ጎንበስ ብላ ግንባሯን ዳበሰቻት። በጣም ታተኩሳለች። ከቀትር በኋላ በአዳዲስ አሻንጉሊቶቿና ከጓደኞቿ ጋር ስትጫወት በቤት ውስጥም ከክፍል ክፍል እየተሯሯጠች በደስታ ስትፈነጥዝ ሊዝ አይታታለች። የህመም ስሜት ይሰማሻል እንዴ? እንደዚያ መሰለኝ አለች ትከሻዋን እየሰበቀች። ስትናገር እንደ ሕፃን ትቁለጨለጫለች። ሊዝ ከጭኖቿ ላይ አስቀምጣ አቀፈቻት። ሰውነቷ በሚተላለፈው ሙቀት ከፍተኛ ትኩሳት እንዳደረባት ተረዳችላት። በእጆቿ ጭንቅላቷን እየደባበሰች የሕክምና ዶክተሩን ልትጠራው አሰበች። የአካባቢው አየር በጣም ብርዳማ ነበር። ከሰሜን የሚመጣው ቀዝቃዛ አየር ይነፍሳል። ሌሊቱም በረዶ እንደሚጥልም ይነገራል። በገና በዓል ምሽት ሐኪሙን ማስቸገሩን አልወደድኩትም አለች ሊዝ። ሌሊቱም መልካም እንቅልፍ ካገኘች ይሻላታል አለ ጆን በእርጋታ። በተፈጥሮው እንደ ሊዝ አይጨነቅም። የበዓሉ ሁኔታ እርሷን ለሚያክል ትንሽ ልጅ በጣም ያደክማታል እኮ በማለት የራሱን ሐሳብ አጠናከረ። እንደ እውነቱ ከሆነ ባለፉት ቀናቶች ሁሉም ለእረፍት ፋታ አልነበራቸውም። ወዳጆቻቸውን እየዞሩ ሲጎበኙ፣ የቶሜን የስፖርት ውድድር ሲከታተሉ፣ ከዚያም የገና ዋዜማን ሲያከብሩና ለገና በዓል የተለያዩ ዝግጅቶችን ሲያደርጉ ነበሩ። ሊዝም ይህንኑ በማሰብ ለትንሽ ልጅ በጣም ይከብዳል በሚል የባለቤቷን ሐሳብ ትክክል እንደሚሆን ገመተች። በአባባ ትከሻ ላይ ተቀምጠሽ ወደ መኝታ ክፍልሽ ብትጓዥስ ሲል አኒን ጠየቃት። በሐሳቡ ተደሰተች። ይሁን እንጂ ከተቀመጠችበት አንስቶ ሲሸከማት በስስት አይነት ድምፅ አንገቷን እንዳመማት ተናገረች። ምን ይሆንች ይመስልሃል ስትል አኒን ከመኝታ ክፍሉ አስገብቶ ሲመለስ ሊዝ ጠየቀችው። ብርድ እንጂ ሌላ አይደለም። ባለፈው ሳምንት ሁሉም ሰራተኞች ለብርድ ተጋልጠዋል። በየቤቱ የሚማሩት ልጆችም እንደዚያው መሰለኝ። ይሻላታል፣ አይዞሽ በማለት ባለቤቱን ትከሻዋን መታ በማድረግ አጽናናት። እርሷም ብትሆን ከዛ እንደማያልፍ ታውቃለች። ይሁን እንጂ ዘወትር የፖሊዮና የሳምባ ህመም ልጆቿን ያገኘባት ይመስል ትጨነቃለች። ከሚገባው በላይ የልጆቹ ደህንነት እንደሚያሳስባት የሚያውቀው ጆን እመኚኝ ደህና ትሆናለች አላት በድጋሚ። አኒን ልትስማትና መልካም ሌሊት ልትመኝላት ክፍሏ ሄደች። ምንም እንኳን ራሷ ሙቀት ቢኖረውም ፊቷ ቢገረጣም አይኖቿ ብሩህና የሰላም መንፈስ የሰፈነባት ትመስላለችና በመጠኑ ተረጋጋች። ትክክል ነው። ከመጠን በላይ የመደበትና የድካም ስሜት ነው። ምናልባትም ብርድ መቷት ወይንም ኢንፍሉዌንዛ ይሆናል። ጆን አልተሳሳተም። ሊዝ አልጋው ላይ አስተካክላ አስተኝታት እቅፍ አድርጋ በፍቅር እየሳመቻት የኔው ለላ በጣም አፈቅርሻለሁ። ደግሞም ለኔና ለአባትሽ ለሰጠሽን የገና ስጦታ በጣም እናመሰግናለን አለቻት። አኒ ለአባቷም በምትወደው አረንጓዴ ቀለም አሱባ የሲጋራ መተርኮሻ ሰርታ አበርክታለታለች። ሊዝ የመኝታ ክፍሏን ለቃ ከመውጣቷ አስቀድሞ አኒ እንቅልፍ ወሰዳት። እናቷ የገበታ ዕቃዎቹን ካጣጠበች በኋላ ተመልሳ ጎበኘቻት። አኒ ያኔም ሰውነቷ ይበልጥ ያተኩሳል። በእንቅልፍ ልቧ እየተወራጨች ብታቃስትም ሊዝ ሰውነቷን ስትነካት ከእንቅልፏ አልነቃችም። ከምሽቱ 4 ሰዓት ስለነበረ ሊዝ ሐኪሙን ልትጠራው ወሰነች።
ዶክተሩ መኖሪያ ቤቱ ነበር። አኒ እንደሚያተኩሳት ለጊዜው የሰውነቷን ሙቀት መጠን ለመለካት ስትል ከእንቅልፏ ልትቀሰቅሳት እንዳልፈለገችና ከመኝታዋ በፊት ግን የሙቀት መጠኗ እጅግም ለክፉ የማይሰጥ 101 እንደነበረ ገለጸችለት። በተጨማሪም የአንገቷን እንደ ልብ አለመንቀሳቀስ ጠቀሰችለት። ዶክተሩም በኢንፍሉዌንዛ ለተጠቃ ህመምተኛ የራስ ምታትና የህመም ስቃይ የተለመደ መሆኑን፣ እርሱም በበኩሉ በሳምንቱ የበዓል ሽርጉድ ሰውነቷ እንደደከመ ምናልባትም በሳምንቱ መጨረሻ የእረፍት ቀናት ለብርድ እንደተጋለጠች በማተት በአባቷ ጆን ሐሳብ እንደሚስማማ ገለጸላት። ሊዝ ትኩሳቱ ከቀነሰላት ነገ ጠዋት እኔ ዘንድ አምጫት፣ አሊያም ከእንቅልፏ እንደነቃች ስልክ አድርጊልኝና አንድ አፍታ ጎራ ብዬ አያታለሁ። ግዴለሽም ይሻላታል። ከብርድ ጋር በተያያዘ ትኩሳት ያደረባቸው ብዙ ህመምተኞች ሰሞኑን ከኔ ዘንድ ቀርቦ መርምሬያቸዋለሁ። ለክፉ እንኳን አይሰጥም። ሆኖም ጋብ እስከሚል ለጊዜው ከፍተኛ የህመም ስቃይ ያሳያል። ህመምተኛውን ያሰቃየዋል። ሙቀት እንድታገኝ ደራርቡላት። ምናልባትም ትኩሳቱ ሌሊቱ ከመገባደዱ በፊት ይጠፋላታል። ወልት አመሰግናለሁ አለች ሊዝ። ወልት ስቶን ቶሚ ከመወለዱ በፊት ጀምሮ የቤተሰቡ የሕክምና ዶክተርና የረጅም ጊዜ ወዳጃቸው ነው። ዛሬም እንደ ወትሮ ሁሉ ደውላ እርሱን በማማከሯ ተጽናንታለች። እውነቱን ነው፣ ለከፋ እንደማይሰጥ በግልጽ ያስታውቃል። ያንን ቀን ምሽት ከባለቤቷ ጆን ጋር ለረጅም ሰዓት ተቀምጠው ስለ ወዳጆቻቸው፣ ሕይወቶቻቸው፣ ልጆቻቸው ከተዋወቁና ፍቅርን ከመሰረቱ ስንት ዓመታት እንዳስቆጠሩ፣ በእነዚህ ዓመታት ውስጥ ሕይወታቸው ምን እንደሚመስል፣ ምንኛ እንደታደሉና በፈጣሪ ጸጋ እንደተሞሉ ሲያወጉ አመሹ። በእርግጥ ባሳለፉት ዘመን ለታደሉት ደስታና ፍስሐ የማመስገኛ ጊዜያቸው ነበር። አሁንም በድጋሚ ከመተኛታቸው አስቀድሞ የአኒን ሁኔታ ለማየት ወደ አኒ መኝታ ክፍል ገባች። ትኩሳቷን በመጠኑ መለስ ብሎ በረጋ መንፈስ ደህና እየተነፈሰች ጸጥ ብላ ተኝታለች። ቡችላዋ ቢሲም እንደ ወትሮዋ ከግርጌዋ ተኝታለች። ሊዝ ከክፍሉ ወጥታ ወደ ራሷ መኝታ ክፍል እስክትመለስ ድረስ ልጇም ሆነች ቡችላዋ ፍጹም አልተነቃነቁም። እንዴት ናት ሲል ጆን ካልጋው ውስጥ እየገባ ሳለ ጠየቃት። ሊዝ በፈገግታ ደህና ናት፣ በጣም እንደምጨነቅ ይታወቀኛል። አብሮኝ ያደገ ባህሪ ነውና ልተወው አልቻልኩም። እንዳፈቅርሽ ካደረገኝ ተፈጥሮሽ አንዱ ታዲያ ይሄ አይደለም እንዴ? ለሁላችንም ትጨነቂያለሽ። አንቺን የኔ ያደረገልኝና መርጦ ያደለኝ ሕይወቴ በደስታ የተሞላው ምን ችሎታ ኖሮኝ እንደሆነ አይገባኝም። ገና በ14 ዓመቴ የእንቡጥ ኮረዳነቴ በእጅ በእግሬ ያገባህ ቀልጣፋነት መስሎኝ፣ ከዚያም በፊት ሆነ ከዚያም ወዲህ በሕይወቷ ከእርሱ ሌላ ያፈቀረችውም ሆነ የምታውቀው አንድም ተባዕት የለም። እርሱን ካወቀችበት ጊዜ ወዲህ በኖረችባቸው 32 ዓመት ለእርሱ ያላት ፍቅር እየጨመረ መጥቷል። ታውቂያለሽ፣ አሁንም ዕድሜሽ ከ14 ዓመት የሚበልጣት መሰይም እኮ። አይኖቹን በኀፍረት ስሜት እያቆለጨለጨ በእርጋታ ወደ ቅፉ እየጎተታት ከጎኑ አጋደማት። የሸሚዟን ቁልፎች በቀስታ ፈታላት። እርሷም ለገና በዓል የለበሰችውን ቀሚስ አወለቀችለት። ሊዝ አፈቅርሻለሁ ሲል አንገቷ ስር ባፉ ተጠግቶ አንሾካሾከላት። ገላው በወሲብ ፍላጎት ሲወጣጠር ተሰማት። ራቁት ትከሻዋን በእጆቹ እየደባበሰ ወደ ጥቶቿ ወረደ። በጋለ ስሜት ከንፈሩ ከከንፈሮቿ ገጠሙ። አስጠግቶም አቀፋት። በፍቅር ስሜት እንደተቃቀፉና በደስታ እርካታ እንደተጣበቁ ለረጅም ጊዜያት ቆይተው በመጨረሻም እንቅልፍ አሸለቡ። አብረው ባሳለፉት ዓመታት በገነቡትና በመሰረቱት ቤተሰብ ደስታን የተጎናጸፉ አንተ ትብስ አንቺ ትብስ ተባብለው በጠንካራ መተሳሰብ
በፍቅር የተሳሰሩ ናቸው። ሊዝ ክንዱን ተንተርሳ አቅፋው ካጠገቡ ተጋድማ ለባለቤቷ ታብሰለስላለች። በእጆቹ ዙሪያ ወገቧን እቅፍ አድርጓት በጉልበቱ ጀርባዋን ተጠግቶ ተኝቷል። ቀመጫዋ ጉልበቱ መሃል እንደ ኩባያ ተስተካክሎ ፊቱ ከጀርባዋ የወረደውን ጸጉር ተከናንቧል። እናም በዚህ አይነት እስከ ንጋት የሰላም እንቅልፋቸውን ተኙ። ማለዳ ካልጋዋ እንደተነሳች አኒን ለመመልከት ከመኝታ ክፍሏ ወጣች። የሌሊት ልብሷን መቀነት አጠባብቃ አኒ ክፍል ስትገባ ባለፈው ምሽት በነበረችበት ሁኔታ ተኝታለች። የታመመች አትመስልም። የቀረበቻት ስትመጣ ግን ፊቷ እንደ አመዳይ ገርጥቶ የግዷን በትግል ትተነፍሳለች። ሊዝ ልቧ እንደ ከበሮ እየደለቀ በድንጋጤ በእጆቿ እየነካካች ልትቀሰቅሳት ብትሞክርም ምንም አልተንቀሳቀሰችም። በጣም እየጎነታተለቻት ስሟን ተጣራች። ምንም አለመንቀሳቀሷ ድንገት የፍርሃት ስሜት ስላደረባት ልቧ ምቱን ጨመረ። አኒ በዝቅተኛ ድምፅ ከመቃዠት በስተቀር በተኛችበት ቀረች። ከጆን ቀድሞ ቶሚ የእናቱን ድምፅ ስለሰማ ምን እንደተፈጠረ ለማወቅ እየሮጠ መጣ። ማየ ምን ተፈጠረ ሲል ከድምፁ አንዳች ችግር እንደተፈጠረ ያወቀ ይመስል እየተጣደፈ ጠየቃት። ጸጉሩ እንደተንጨፋረረ የሌሊት ፒጃማው እንደለበሰ ነው። አይኖቹ እንቅልፉን እንዳልጨረሰ ይመሰክራሉ። እንባ ተናንቋት ላለማልቀስ እየታገለች እኔም ብቀሰቅሳት ከእንቅልፏ ልትነሳልኝ አልቻለችም። ዶክተር ስቶንን ይጠራው ዘንድ ለአባቴ ንገሩ ቶሎ በል። ወደ ልጇ ፊቷን አስጠግታ እስትንፋሷን ታዳምጣለች። አኒ ግን አልነቃችም። ትኩሳቷም ከትናንቱ ሌሊት በጣሙን እንደጨመረ ተረድታለች። ከገላ መታጠቢያ ክፍል ውስጥ የነበረውን የሰውነት ሙቀት መለኪያ ተርሞሜትሩን ለማምጣት እንኳን አምናት ካጠገቧ ለመራቅ አልደፈረችም። የታዘዘውን ለመፈጸም ፊቱን አዙሮ እየወጣ የነበረው ልጇ ቶሎ በል ፍጠን ስትል የተናገረችው አኒን ከተጋደመችበት ለማንሳት ታገለች። በዚህን ጊዜ አኒ በመጠኑ በመንቀሳቀስ በማልቀስ አይነት እያንቋረረች እንጂ አይኖቿን አልገለጠችም። ለመናገርም ካንደበቷ ቃል አልወጣም። ከእንቅልፏ የመንቃት አይነት ሁኔታ ፈጽሞ አይታይባትም። ምን እየተፈጠረ እንዳለም የሚታወቃት አለመምሰሏ ሊዝን በዝቅተኛ ድምፅ አስለቀሳት። የኔ ልጅ እባክሽን ቀና በይ፣ ትንሽ የኔ ልጅ ቀና በይ እባክሽ፣ እወድሻለሁ እኮ አኒ እባክሽን እያለች ስቅስቅ ብላ አለቀሰች። ከጥቂት ደቂቃ በኋላ ጆን ቶሚን አስከትሎ እየሮጠ ገባ። ምን ተፈጠረ? ዶክተር ዋልት አሁኑኑ እመጣለሁ ብሎኛል። ምንም እንኳን መጨነቁን ሊዝ እንድታውቅበት ባይሻም እርሱም የፍርሃት ስሜት በውስጡ አድሮበታል። ከአባቱ ትከሻ ጀርባ ቆሞ ቶሚም በዝቅተኛ ድምፅ ያለቅሳል። እኔ እንጃልኝ፣ በጣም ተተኩሳለች። ልቀሰቅሳት አልቻልኩም። ወይ ፈጣሪ፣ ወይ ጆን እባካችሁን ልጄን እያለች ታለቅሳለች። ልጇን እንደታቀፈች እሽሮሩ እያለች በቀስታ ታንቀሳቅሳታለች። አሁንማ እኔ አትቃዥም፣ ድምፅም አይወጣትም። መላው ቤተሰብ ከቦ በጭንቀት እየተመለከታት ሕይወት እንደከበደው በድን ካለችበት ሳትንቀሳቀስ ተኝታለች። ልጆች እንዲህ ናቸው። ከሁለት ሰዓት በኋላ ደግሞ ምንም ያልሆኑ ይመስላል መጫወት ይጀምራሉ። ምንም አትሆንም፣ እያወቅሻት ደህና ናት እኮ አለ ጆን በውስጡ ያደረበትን ጭንቀት ለመሸፈን የተረጋጋ ለመምሰል እየታገለ። ሊዝ ባለቤቷን በኃይለ ቃል እሱን ያጣሁት ይመስላል፣ ክፉኛ እንደተያዘች እንዲሁ አውቃለሁ ስትል ተናገረችው። ወልት አስፈላጊ ከሆነ ሆስፒታል ወስዳታለሁ ብሎኛል። ግን እኮ ሆስፒታል እንደምትወሰድ ሁሉም ቀድመው አውቀዋል። እኔ እጠብቃታለሁኝ፣ አንቺ ለምን አትለባብሽም ታዲያ ሲል ጆን በጥሞና ተናገረ። ከልጅ አልለይም ስትል በጽናት ሊዝ መለሰችለትና ካልጋው መልሳ አጋድማት ጸጉሯን መደባበስ ጀመረች።
ቶሚ በፍርሃት ጭንቅ ጥብብ ብሎት የእህቱን ሁኔታ ይከታተላል። ፊቷ አመድ ነፍቶባታል። ነቶ ሕይወት ያላት አትመስልም። የተነፈሰች እንደሆነም በእርግጠኝነት መናገር ይከብዳል። ከነበረችበት ሁኔታ ነቅታ እንደ ድሮዋ በሳቅ በጨዋታ ትፈነጥሳለች ብሎ አልታሰበም። ይሁን እንጂ ጤናዋ ይመለሳል የሚል ተስፋ ራሱን ማጽናናቱን መርጧል። ቶሚ በፍርሃት ስሜት መንፈሱ እንደተረበሸ የሚይዘው የሚጨብጠው ግራ ገብቶት ትናንት ምሽት በሰላም ስትጫወት አልነበረ? ከመቼው አጣድፎ ያዛት? እሱማ ትናንትናም አሟት ነበር። እኔ ነኝ እንጂ ያላመማት መስሎኝ ያቃለልኩት ስትል ትናንትና ማታ ዶክተሩ ይመጣ ዘንድ አጠንክራ ለመጠየቋ የእርሱ ስህተት ይመስል ጆንን ቀና ብላ አየችው። ልጇ አኒ አሟት ተኝታ ሳለ እነርሱ ስጋዊ ፍላጎታቸውን ለማርካት ወሲብ መፈጸማቸው ጥልቅ ጸጸት። ልጇ አኒ አሟት ተኝታ ሳለ እነርሱ ስጋዊ ፍላጎታቸውን ለማርካት ወሲብ መፈጸማቸው ጥልቅ ጸጸት ህሊናዋን ዘልቆ ስለጎዳት ዶክተር ዋልትን ትናንትና ምሽት መጥራት ነበረብኝ አለች። እንዲህ ጠናባታል እንደሆነ በምን አወቅሽ? ሲል ጆን የማጽናኛ አስተያየት ሰነዘረ። እርሷ ግን ዝም አለች። ወዲያው በር ሲንኳኳ ሰሙ። ጆን ሮጦ ከፈተለትና ዶክተሩ ገባ። የገባው ቀዝቃዛ አየር ክፉኛ ይነፍሳል። ውጪው በበረዶ ተሸፍኗል። የአየሩ ሁኔታ አስከፊነት አኒ ክፍል ውስጥ በነበሩ ሰዎች የሰፈነው አይነት ያስጨንቃል። ዶክተሩ ምን ተፈጠረ ሲል ጆንን እየጠየቀው አልፎት ወደ ክፍሉ አገና። አላወቅኩም። ሊዝ እንደምትለው ከሆነ የሰውነቷ ትኩሳት በጣም ከፍ ብሏል። ብንቀሰቅሳትም ልትነቃልን አልቻለችም የተባባሉ ከበሯ ደርሰው ለነገሩ ያህል ሊዝና ልጇን ቶሚን ሰላም ብሎ አኒ ከተኛችበት አልጋ ላይ ደረሰ። በእጁ ነካካት። ከጭንቅላቷ ቀና ሊያደርጋት በመሞከር አይኖቿ ውስጥ ተመለከተ። ደረቷን በማዳመጥ አንዳንድ የደመነፍስ ስሜቶቿን ካገናዘበ በኋላ ቀና ብሎ ዙሪያውን የከበቡትን ቤተሰቦቿን በትካዜ አስተዋላቸው። የአከርካሪ አጥንቷን ትመረመር ዘንድ ወደ ሆስፒታል ወስዳት እወዳለሁ። በበኩሌ ማጅራት ገትር የያዛት ይመስለኛል። ወይኔ ፈጣሪ አለች ሊዝ። ስለ ህመሙ ጠለቅ ያለ ዕውቀት ኖሯት እንኳን አይደለም። በተለይም አሁን አኒ ካለችበት ሁኔታ ጋር ስታገናዝበው ከዶክተሩ የሰማችው ጥሩ ዜና እንዳልሆነ ገምታ ነው። የሆነ ሆኖ ትድናለች ስትል ድምጿን ዝቅ አድርጋ የጆኒን ክንድ ተደግፋ አንሾካሾከች። በሩ አጠገብ ደግሞ እጅግ በሚወዳት በእህቱ ሁኔታ ተጨንቆ የሚያቃስተው ቶሚ ለጊዜው ተረስቷታል። ሊዝ ዶክተሩን ለጥያቄዋ የሚሰጣትን መልስ ልቧ ከደረቷ እንደ ከበሮ እየደለቀ ትጠባበቃለች። ዶክተር ዋልትስቶን የቆየ ወዳጃቸው ከመሆኑም ባሻገር አብሮአቸውም የተማረ የትምህርት ቤት ባልንጀራቸውም ነበር። የአኒን የወደፊት ዕጣ ሚዛናዊ በሆነ መልኩ ለማስረዳት ሲዘጋጅ በአሁኑ ደቂቃ ግን ደንበኛቸው መሰለ። እኔ እንጃ፣ ልጅቷ ክፉኛ ታማለች። አሁኑኑ ሆስፒታል ባስገባት ደስ ይለኛል። አንዳችሁ አብራችሁ ልትመጡ ትችላላችሁ ሲል በቅልቦና ተናገረ። ሁለታችንም እንመጣለን። አንድ ሰከንድ ብቻ እንለባብስ ዘንድ ፍቀድልን። ቶሚ ከዶክተርና አኒ ጋር አብራቸው ቆይ አለ ጆን ኮስተር ብሎ። አባዬ እኔም ባሁን ሊቆጣጠረው በማይችለው ፍጥነት ከዓይኖቹ እየፈሰሰ ቃላት ለማውጣት ሳግ እየተናነቀው እኔም አብሬያችሁ መሄድ እፈልጋለሁ። ሆስፒታል መገኘት ይኖርብኛል። ጆን ሊከራከረው ከቃጣ በኋላ በአውንታ ራሱን በመነቅነቅቶ ገብቶታል። ምን ያህል እህቱን እንደሚወዳት ያውቃልና። አኒ ለእርሱም በመላው ቤተሰብም ዘንድ እንቁ ናት። ሊያጧት አይገባም። ሂድና ለባብሰሽ በማለት ቶሚን ካዘዘው በኋላ ፊቱን ወደ ዶክተሩ መልሶ በደቂቃ ውስጥ ለባብሰን እናጠናቅቃለን። በመኝታ ክፍላቸው ውስጥ ሊዝ ልብሶቿን መለባበስ ጀምራለች።
የውስጥ ሱሪዋንና የጡት መያዣዋን አውልቃለች። የቆየ ቀሚስ፣ ረዥም ቡትስ ጫማ ተጫምታ፣ ሹራብ ለብሳ፣ ጸጉሯን የነገሩን ያህል አበጣጥራው፣ ቦርሳዋንና ኮቷን በእጇን ጠልጥላ እየሮጠች ወደ አኒ ክፍል ተመለሰች። ትንፋሿ እየተቆራረጠ ክፍሉ ውስጥ እንዴት ናት ዶክተር ስትል በጥድፊያ ገባች። ምንም ለውጥ የላትም አለ ዶክተሩ በእርጋታ። የበሽታውን የመለያ ምልክቶች ያለማቋረጥ ይገነዘባል። የደም ግፊቷ ከጤናማው በታች ወርዷል። የልብ ምቷና የደም ስርጭቷ ተዳክሟል። የመላ አካላቷ ስነ ሕይወታዊ ሥርዓት ቅንጅት የተቀናበረ አሰራር ወደ ማቆሙ እየተቃረበ መጥቷል። በፍጥነት ሆስፒታል እንድትደርስ ፈልጓል። ያም ሆኖ ግን ሆስፒታልን ብትደርስ እንኳን ለማጅራት ገትር ህመም ያንን ያህል ጠቃሚ እርዳታ ሊያደርጉላት እንደማይችሉ በሚገባ ያውቃል። ጆንም የነገሩ ያህል ለባብሶ ከጥቂት ደቂቃ በኋላ እንደደረሰ ቶሚም በሆኪ የበረዶ ስፖርት መለያ ትጥቁን ለብሶ ተከትሎት መጣ። ምን ያድርግ? የልብስ ሳጥኑን እንደከፈተ ወዲያው ያነሳው እርሱን ነበር። እንሂድ አለ ጆን አኒን ካልጋዋ አንስቶ። ሊዝ በሁለት ብርድ ልብስ ጠቀለለቻት። ትኩሳት የአኒን ጭንቅላት እንደ መብራት አምፖል አግሎታል። ከንፈሯ ፈዛዛ ሰማያዊ መልክ ይዟል። ጆን አኒን ተሸክሞ የኋላውን ወንበር ከፍቶ ሲገባ ሊዝም ተከትላው ከጎኑ ተቀመጠች። ቶሚ ከዶክተሩ አጠገብ ከፊት ወንበር ተቀመጠ። አኒ ለቅጽበት ተንቀሳቀሰችና ምንም ድምፅ ሳታሰማ ተመልሳ ተኛች። ወደ ሆስፒታል ሲጓዙ መኪናው ውስጥ ማንም ምንም አልተናገረም። ዝምታ ነግሷል። ሊዝ የልጇን ጸጉር ከፊቷ ወደ ኋላ እየመለሰችላት አቀዝቅዛ ትመለከታታለች። አዘቅዝቃ ትመለከታታለች። አንዴ ወይም ሁለት ጊዜ ግንባሯን ለመሳም ስትል ከንፈሯን የተሰማት ከፍተኛ ሙቀት መላ ሰውነቷን ዘገነነው። ጆን ተሸክሟት የሆስፒታሉ የድንገተኛ ህመም ማስተናገጃ ሲደርስ ዶክተር ዋልት ከቤት ከመነሳታቸው አስቀድሞ በስልክ አስታውቋቸው ኖሮ ነርሶች ተዘጋጅተው ይጠብቋቸዋል። አከርካሪዋን በመነካካት ሲመረምሯት ሊዝ የአኒን እጅ ይዛ ራሷን እየነቀነቀች ፈዛ ቆመች። በእርግጥ ሐኪሞቹ ክፍሉን ለቃ እንድትወጣ ቢፈልጉም ፈጽሞ ከልጇ እንደማትነጠል በጽናት አስገነዘበቻቸው። እኔ እዚሁ ከልጄ ጋር ቆያለሁ በማለት በቁጣ ደነፋች። ነርሶቹም በአይናቸው ምልክት ሲለዋወጡ ዶክተሩም በአውንታ መስማማቱን ገለጸላቸው። የቀኑ ጊዜ ተገባዶ ስርቀተ ፀሐይ ሲቃረብ ዶክተሩ የጠረጠረው እውነት መሆኑ ተረጋገጠ። አኒ የማጅራት ገትር በሽታ ይዟታል። የቀትር በኋላ ውሎዋ በሙሉ ትኩሳቷ ይባሱኑ ጨመረ። የሙቀት መጠኗ 106.9 ደረሰ። የሙቀት መጠኗን ለመቀነስ በሐኪሞች የተደረገው ጥረት ሁሉ አልተሳካም። በመጋረጃ በተከለለ የሆስፒታሉ የሕፃናት ሕሙማን መርጃ ክፍል ውስጥ የሚገኝ አልጋ ላይ ተኝታለች። ወላጆቿና ወንድሟ ዙሪያዋን ከበው አልፎ አልፎ ከመቃዠት በስተቀር ፍጹም ከተኛችበት ሳትንቀሳቀስ በጭንቀት ይጠባበቋታል። ዶክተር አንገቷን ለማንቀሳቀስ ቢሞክርም ከነበረበት ፍጹም አይንቀሳቀስም። ባለችበት ሁኔታ ትኩሳቷ ካልቀነሰ ወይንም ራሷን ማወቅ ካልቻለች ብዙም በሕይወት እንደማትቆይ ያውቋል። ይሁን እንጂ ወደ ጤናማ ሁኔታ ለመመለስም ሆነ በሽታዋን ለመዋጋት ለመቋቋምም በምንም አይነት ሊረዷት አልቻሉም። ሕይወቷ በሚጠብቃት ዕጣ ፈንታዋ ብቻ ይወሰናል። 5 ዓመት ከመንፈቅ በፊት የተበረከተችላቸው ሕያው ገጸ በረከታቸው ናት። ከፍቅርና ደስታ በቀር ያመጣችባቸው ምንም ስንክሳር አልነበረም። እነሆ እንግዲህ ይህች የፍቅር ገጸ በረከታቸውን ሊነጥቃቸው ከመጣ የጽልመት አደጋ ሊከላከልላቸው ከመጸለይ በተስፋ ከመጠበቅና አትለያቸው ዘንድ ከመማፀን በስተቀር ምንም ሊያደርጉላት አልቻሉም። እናቷ ካጠገቧ ቆማ ጉንጮቿን እየሳመቻት ትንንሽ እጆቿን ስትደባብሳት ምንም አይሰማትም።
ወንድሟም ቶሚና አባቷ ጆን አንደኛው እጇን እየጨባበጡ ቆይተው ክፍሉን በመልቀቅ ኮሪደር ላይ የተንጎራደዱ እያለቀሱ ይመላለሳሉ። ማናቸውም እንዲህ ተጨንቀውና ተስፋ ቆርጠው አያውቁም። እናቷ ሊዝ ብቻ ነበረች የመጣውን ሁሉ ለመጋፈጥና ተስፋ ባለመቁረጥ ካጠገቧ ላፍታ ያልተለየቻት። ላፍታ እንኳን ካጠገቧ ዞር ማለት የገጠማትን ፈተና ጦርነት መሸነፍ ይመስላታል። ምንም ይሁን ምን በሕይወት ትቆየላት ዘንድ አብራት በመሆን አቅፋና ደግፋ ፈተናዋን ትጋፈጥላት እንጂ እንዲህ በቀላሉ ልጇን ላንዣበበበት የጽልመት ሞት ጨለማ ብቻዋን አተዋትም። የኔ ልጅ እንወድሻለን እኮ ሁላችንም በጣም እንፈልግሻለን። አባባ ቶሚና እኔ መንቃት አለብሽ። ዓይንሽን መግለጥ ይኖርብሻል። በእንጂ የኔ ቆንጆ በያ እንደምታደርጊው ተማመናለሁ። ጤናማ ትሆኛለሽ። ኢንፍሉዌንዛ ነገር ነበርኩ እንዲያመመሽ እንጂ ከባድ አይደለም። አይዞሽ አይዞሽ፣ አሳልፈን እንሰጥሻለን እንዴ አኒ የኔ ልጅ አይዞሽ አይዞሽ የኔ አበባ እባክሽ ንቂ። ያለ መሰልቸት እስከ ቀኑ መገባደጃ ድረስ ካጠገቧ ሳትነቃነቅ ስታለቅስና ስትማጸናት ዋለች። በመጨረሻ እንድትቀመጥ የቀረበላትን ወንበር ተቀበለች። እንዲያም ሆኖ የአኔን እጅ ሳትለቅ አንዴ ጸጥ ብላ ስትዘፍን፣ አንዴ ጸጥ ብላ ስትፈዝ፣ ደግሞ ቆይታ ባትመልስላትም ስታነጋግራት ጆን ሁኔታውን ቆሞ መመልከት እያቃተው አንዳንዴ ወጣ ይላል። በራት ሰዓት እናቱ እንዲያ ስታዝንና ስትማጸናት ከምንም በላይ የሚወዳት ብቸኛ እህቱ በድን ሆና መንቀሳቀስ ሲያቅታት ማየቱ ከአቅሙ በላይ ስለሆነበትና መቋቋም ስላቃተው ነርሶቹ ቶሚን ከክፍሉ ይዘውት ወጡ። ሁኔታው በአባትና እናቱ ላይ ያስከተለውን ከፍተኛ ጭንቀትና ሐዘን አይቷል። እርሱም ቢሆን ሊሸከመው ከሚችለው በላይ ነው። ክፍሉ ውስጥ ሆኖ ልቡ በሐዘን ፍላጻ ተወግቶና ደምቶ እየተንቀሳቀሰ ያለቅሳል። እናቱ ሊዝም ልታጽናናው አቅም አንሷት በእናትነት ፍቅሯ እቅፍ አድርጋው እንዳለች ነርሶቹ ነጥለው ይዘውት ወጡ። አኒ በጣም ስለምትፈልጋት ሊዝ ጥላት ቶሚ ዘንድ መሄድ አትችልም። በኋላ ታነጋግረዋለች። ቶሚ ከክፍሉ ከወጣ ከአንድ ሰዓት በኋላ አኒ በሰለለ ድምፅ ቃዠች። ቅንድቧም የተርገበገበ መሰለ። በዚያች ቅጽበት ዓይኗን ምናልባት የምትገልጥ ብትመስልም አላደረገችውም። በምትኩ በድጋሚ አቃሰተች። ቀጥላም የእናቷን እጅ ጭምቅ አደረገቻት። አሁን ግን ቀኑን ሙሉ እንቅልፍ ላይ እንዳረፈደች አይነት ዓይኖቿን ገልጣ እናቷን ተመለከተቻት። አኒ ስትል ባየችው ሁኔታ ደንግጣ ፈጽሞ ራሷን የሳተች የምትመስለው ሊዝ አንሾካሾከች። ጆን ወደ እርሷ ይመጣ ዘንድ አመለከተችው። እናም ወደ ክፍሉ ተመልሶ በሩ አጠገብ ሲደርስ ሃይ የኔ ልጅ አባባና እናትሽ እነሆ አጠገብሻለን፣ ደግሞም በጣም እናፈቅርሻለን። እሺ። አባቷ ከተኛችበት አልጋ አጠገብ ደርሶ ከተንተራሰችው ትራስ ግራና ቀኝ ቆመ። ጭንቅላቷን ወደ ታችኛው አቅጣጫ ማዞር ባትችልም በዓይኖቿ እያየቻቸው እንደሆነ በግልጽ ያስታውቃል። እንቅልፍ የተጫጫናት ትመስላለች። ለአፍታ ዓይኖቿን ከደነችውና በቀስታ በመግለጥ ፈገግ አለች። አፈቅራችኋለሁ አለች ሊሰሟት በሚከብዳቸው አይነት ድምጿን ዝቅ አድርጋ። ቶሚ እርሱም ከዚሁ አለ ብላ በጥንቃቄ ፊቷን እየሳመቻት ስትመልስላት ሊዝ እንባዋ ከጉንጮቿ የወራጅ ወንዝ አይነት ፈለግ እየሰራ መውረድ ጀመረ። እንዳታየው ለመጠንቀቅ ከብዷት ጆንም አጠገቧ እንደቆመ ለቅሶውን አቀለጠው። እጅግ በጣም ያፈቅሯታልና ያጋጠማትን ስቃይ ተወጣ እጅግ በጣም አብራቸው ትሆን ዘንድ የማይከፈለው መስዋዕትነት አይኖርም። አኒ በለሰለሰ ድምፅ ቶሚን አፍቅሩት
እወዳችኋለሁ አለች፣ የፈገግታ መንፈስ ጎልቶ እየታየባት። ፍጹም ቆንጆና ምንም ያላመማት መሰለች። እነዚያ ሰማያዊ መልክ ያላቸው ትልልቅ አይኖቿን፣ እነዚያ ተስመው የማይጠገቡ ትንንሽ ክብ ጉንጮቿን ከተጋደመችበት ሆና ላያት ሰው ፍጹም ጤናማ ልጅ ትመስላለች። እነሱ የማያውቁትን ምስጢር የምታውቅ ይመስል ሳቅ ብላ አየቻቸው። ቶሚም ወደ ክፍሉ ተመልሶ በመምጣት አያት። በአልጋዋ ግርጌ አቅጣጫ አይኖቿን አሻግራ እርሷም አየችው። ጤንነቷ የተመለሰ ስለመሰለው እንደማትለያቸው ሲታሰበው በደስታ የፎይታ ለቅሶን አለቀሰ። የሁሉንም ስሜት ለመሳብ ያደረገችው ይመስል አመሰግናለሁ ስትል በጣም በዝቅተኛ ድምፅ አሾካሾከች። ባደረገችው እንቅስቃሴ ስለተዳከመች ፈገግ እንዳለች አይኖቿን ከድና አንቀላፋች። ቶሚ በተመለከተው ሁኔታ በደስታ ተሞልቶ ክፍሉን ለቆ ወጣ። ሊዝ ግን የተረዳችው ሌላ ነበር። ሁኔታው እንዳሰበችውና እንደተመኘችው ሳይሆን በተቃራኒው እንደሆነ ገምታለች። ካጠገቧ ስትርቅ በዓይኗ አየቻት። ገጸ በረከቷ እንደገና ተለይታቸው ነጎደች። ዳግም ላይ መልሷት ተነጠቀች። ከጥቂት ሴኮንዶች በፊት ለቅጽበት ያህል በእጃቸው ነበረች። ጆን እየገባ እየወጣ ይንጎራደዳል። ሊዝ እጆቿን እንደጨበጠች ናት። ቶሚ ኮሪደሩ ጥግ ከነበረው ወንበር ላይ እንቅልፉን ተኝቷል። ለመጨረሻ ጊዜ ስትለያቸው እኩለ ሌሊት ላይ ነበር። ከዚያ ወዲህ አይኖቿን አልገለጠችም፣ አልተነሳችምም። ትነግራቸው ያሰበችውንና የተመኘችውን በሙሉ ነግራቸዋለች። ለእያንዳንዳቸው ያላት ፍቅር ከፍተኛ እንደሆነ ገልጻላቸዋለች። አመሰግናችኋለሁ በደስታ ለሚታወሱኝ 5 ዓመታት፣ 5 ቀጭን አጭር ዓመታት፣ ላሳለፍናቸው አጭር ወርቃማ የሕይወት ጊዜ አመሰግናለሁ። ነፍሷ ስትወጣ ሊዝና ጆን አጠገቧ ነበሩ። በጊዜው አንዳንድ እጇን እንደያዙ ሊያስቀሯት አጠንክረው ሳይሆን ለሰጠቻቸው ደስታ እነርሱም በበኩላቸው ሊያመሰግኗት፣ ተለይታቸው ከመሄድ ሊያስቀሯት እንደማይችሉ ያኔ ተረድተዋል። ይሁን እንጂ ሕይወቷ ሲያልፍ ለስንብት ከጎኗ መገኘቱን ፈልገውታል። ቃላት ለማውጣት በትግል እየተነፈሰች አፈቅርሻለሁ አፈቅርሻለሁ ስትል ለመጨረሻ ጊዜ አንሾካሾከችላት። መላእክት በክንፎቻቸው ተሸክመዋት ሄደዋልና ቀሪው የገደል ማሚቶ ነበር። የፍቅር ገጸ በረከታቸውን ተነጠቁ። አኒ ዊቲትኬር በመንፈስ ነበረች። ወንድሟ ኮሪደሩ ጋር ተኝቶ እርሷን ያስተውላል፣ ያስባታል፣ ያፈቅራታል። እንደ ሁሉም ማለት ነው። ከጥቂት ቀናት በፊት በበረዶ ላይ የመላእክትን ስያሜ አመሰግናችኋለሁ በመላበስ ሲጫወቱ እንደነበሩት ሲታወሰው፣ አሁንማ በእውነት ከመላእክቱ አንዱ ኖራለች።